የ49 ዓመቱ አብይ አህመድ አሊና ኢትዮጵያን ዳግም የባህር በር ባለቤት ስለማድረግ የሚያወራው መሪ ድምጽ ነው። ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንንም ፈለገም አልፈለገም። ብዙ ሰዎች አብይ አህመድ ከተቀናቃኞቹ የሚለይበት ዋነኛ ነገሩ ቀድሞ ማሰብ መቻሉ ነው ይላሉ። አብይ ወደ ስልጣን በመጣበት ቀን ኢትዮጵያን የባህር በር ባለቤት ስለማድረግ ስለ አሰብ ሲያወራ ተቀናቃኞቹ ሻዕቢያን ስለማምለክ ያወራሉ። አንዳንዶች መጀመሪያ የውስጥ ጉዳዮችን አተኩሩ፣ እነሱን አጽዱ እንጂ ስለ ሻዕቢያ አታውሩ ይላሉ። ይህ በነገራችን ላይ የሻዕቢያ አስተሳሰብ ነው። ሻዕቢያ ወደሱ እንዳትመጣበት የሚሰጥ አጀንዳ ምንድነው? መጀመሪያ የውስጥ ጉዳይን አጽዳ የሚል ነው። ባለፈው ስርዓት ኢትዮጵያ የባህር በር ያጣችበት መንገድ ቢፈለግ ቢዳሰስ አንድም ማስረጃ የለም የሚሉት ጠቅላይ ሚኒስትሩ ሀገሬን ዳግም የባህር በር ባለቤት ስለማድረግ 30 ዓመት አይፈጅብኝም እያሉ ነው። ባለፉት 30 ዓመታት እንኳንስ በመንግስት ደረጃ በተቃዋሚ ፖለቲከኞች እንኳን ብዙም ሲነገር ማንሰማውን ይህን ንግግር ለምሳሌ እኔ ተወልጄ ነፍስ እስካወቅኩበት ጊዜ ድረስ እንዲህ ያለ ንግግር ሲነገር ሰምቼ አላውቅም። አልፎ አልፎ ብሰሙ ነው እንጂ በዚህ ደረጃ ሲነገር ሰምቼ አላውቅም። ጠቅላይ ሚኒስትር አብይ አህመድ ይህን ጉዳይ እንዴት ደፍረው ሊናገሩ ቻሉ? መለስ ዜናዊ የፈራውን ኃይለማርያም ደሳለኝ ያላሰበውን እንዴት አብይ አህመድ አሊ ደፈረው?